ችግር ተፈጥሯል ማለት ምን ችግር ምንድነው? ሃይሚናት ሰጠችኝ አድርስልኝ ነው እንደና እንደያዘችው ምን ተፈጥሮ ነው? እኔ እንጃ ምንም እንትን ያለች ነገር የለም። ቤት ችግር ተፈጥሯል ብላት ምንም አልነገረችኝም። ከመሬት ተነስታ እንደዚህ ነው ያለች። በቃ ምንም አንድ የፈጠነ ቶሎናልኝ ነው ያለችኝ ቤት ሰላም ፋሚሊ እንዴት ናችሁ? ባላችሁበት ሰላም ፍቅር ከእናንተ ጋር ይሁን እያልኩ የዛሬ ደግሞ ትንሽ ለየት ይላል ወጣ ይላል ቪዲዮ በጣም የሚገርም አሜዚንግ የሆነ ቪዲዮ ነው ይዤላችሁ የመጣሁት። እስኪ ቪዲዮ ምን እንደሚመስል አብረን የምናየው ይሆናል። ቪዲዮን ጨርሳችሁ አይታችሁ ነው ወደ ቪዲዮ። ለዛ ነው ስሜቴን ተቆጣጥሬ ምናምን ያለሁትኝ። ብቻ ግን ብሩኬ በጣም ነው የምወድ በጣም ነው የማከብርህ እና ብቻ መልካሙን ሁሉ እመኝልሃለሁ። የጀመርከውም ነገር ተሳክቶልህ ምናምን ብቻ እኔ እንጃ እኔ ምን እንደምልህ አላቅም። ብቆይ እዚህ ደስ ይለኝ ነበር ካንተ ጋር አብሬክ፣ ግን ደግሞ አልችልም፣ መቆየት አልችልም። ጥሩ ስሜት ላይ አይደለሁምና ብቻ አላቅም። ደብዳቤ ልጻፍ እስከዛ ቤኪ እስኪመጣ ድረስ፣ ከዛ ደብዳቤውን ወስዶ ለብሩኬ እንዲያደርስልኝ አደርጋለሁኝ። ከዛ በኋላ እኔ ብሩኬን ፊት ለፊት ማግኘት አልፈልግም፣ ምክንያቱም እንዲያስቀረኝ ስለማልፈልግ። እሱ ደግሞ በእርግጠኝነት ድርቅ ነው የሚለው። በቃ ቤት ውስጥ ጥሩ ስሜት ላይ ካልሆንሽ፣ ቤት የተፈጠረ ነገር ካለ እኛ ጋር ሁኚ ሙሽ ያለች አይደል እንዴ ምናምን ብሎ ድርቅ ሊል ይችላል። እና እኔ ብቻ አሁን ብዙ ነገር ልትገምቱ ትችላላችሁ። ከቤተሰብ ጋር ተጣልታ ነው ወይስ ምንድነው ልትሉ ትችላላችሁ። እኔ ከማንም ጋር አልተጣላሁኝም፣ ግን የራሴ ኬዝ ስለገጠመኝ በራሴ ኬዝ ነው እንጂ ከማንም ጋር አይደለምና ብቻ አላቅም። እስኪ ብቻ እኔ እንጃ እስኪ ልጻፍና ቤኪ እስኪመጣ ድረስ ያለውን ነገር የውስጤን ይገልጽልኛል ብዬ የማስበውን በሙሉ ጽፌ ከዛ በኋላ ያለውበትን ሁኔታ ምቆይበትንም ማደርጋቸውን ድርጊቶችም ማሳወቃችሁ ይሆናል። ለተወሰነ ጊዜም ወደ ቪዲዮ ላልመጣ እችላለሁኝ። ማለትም ያው እኔ የምታውቁኝ ከብሩኬ ጋር ነው እና ከሌላ ሰው ጋር ደግሞ መምጣት ስለማልፈልግ ምናልባት ልጠፋባችሁ እችላለሁ ከሚዲያው። ለሱ ደግሞ አስቀድሜ በጣም ይቅርታ። ብቻ ከዚህ በላይ ባላወራ ደስ ይለኛል። እወዳችኋለሁ፣ እናንተንም አከብራችኋለሁ። እስኪ ልጻፍና ቤኪ እስኪመጣ ድረስ እና ቤተሰቦች እንግዲህ የኔ ፋሚሊ ተመልሰን መተናል። በጣም የሚያሳዝንና በጣም የሚያስገርም ነው ይሄ። በጣም ያስገርማል። በቃ ደብዳቤ ጽፋ እየሄደች ነው ልጅቷ። ሃይሚያችን ደብዳቤ ጽፋ እየወጣች ነው ወገን። ምን ለማድረግ ፈልጋ ነው? አሁን ብሩኬ እንደሚጎዳ ማንም መገመት ከባድ አይደለም፣ ቀላል ነው። እና ብሩኬ በጣም ምን እንደሚሆን እኔ እንጃ። ለሱ ደብዳቤ ጽፋ የት እንደምትሄድ ግራ ገብቶናል። ለምንድን ነው እንደዚህ አይነት ውሳኔ ወሰነችው የሚለውን አብረን የምንከታተል የምናየው ይሆናል። ቪዲዮውን ገብታችሁ ሼር፣ ላይክ በማድረግ ሰብስክራይብ በማድረግ ፋሚሊ መሆን ትችላላችሁ። የቀረውን ቪዲዮ እስኪ አይተን በጉጉት አይተን መጣለን ወደ ቪዲዮ ፈልጋለሁኝ። ይሄ የኔና የሱ የግል ነገር ነውና እሱን ነው የጻፍኩት፣ የውስጤን ነው የጻፍኩት። ብቻ እወዳችኋለሁ። ከዚህ በላይ አላውራ። ቤኪ እስኪመጣ ድረስ እንጠብቀው። እዚህ ነው የጠራሁትኝ። ቤትና ብየዋለሁ። ስለሚያውቀው ቤት ይመጣል። ይሄንን ሰጠዋለሁ። ከዛ በኋላ ቻላቅም ቤኪ ራሱ ድርቅ እንዳይል ፈርቻለሁ። እሱ ራሱ ሌላ ጦርነት ነው። ቤኪ ድርቅ የሚል ከሆነ ሌላ ጦርነት ነውና እንደምንም ብዬ ለማሳመን ሞክራለሁ ቤኪን ራሱ ማለት ነው። ምክንያቱም ለሄድ ነው ምናምን ይሄ መልእክት ለብሩኬ ምናምን ስለው ጥያቄ ሊያበዛብኝ ይችላል። ግን ያው መናገር አልፈልግም ለጊዜው። ያው ከዛ በኋላ ያለውበትን ከቻልኩኝ ለማሳወቅ ሞክራለሁ። ብቻ ወዳችኋለሁ። እዚህ ጉዳይ አለው
ለመሄድ ፈቃደኛ አይደለም እኮ በስነ ስርዓት ምናልባት አሁን እንደወሰንሽ ምናምን ስትነግሪው ሐሳቡን ሊቀይር ይችላል። ፕላስ ደግሞ ሁለታችሁ ተጋግዛችሁ ተነጋግራችሁ ነው ምንም ነገር የምታረጉት። ስማኝ ቤኪ አይደለም እሱ በእርግጠኝነት ማለት ነው አሁን የተፈጠረው ነገር እሱ የሚያስበው ቤት ወይ ምን ሆና ነው ተጋጭታ ነው ምናምን ብሎ ሊያስብ ይችላል። ግን እንደዛ አይደለም። እኔ የራሴ ጉዳይ ስላለብኝ የራሴ ጉዳይ ስለገጠመኝ ነው ገባህ? ከዛ ደግሞ እሱ ምንድነው ችግሩ ነይ አትሄጂም ምናምን ቤት ትሆኛለሽ ሙሻለች አይደል ምናምን ብሎ ድርቅ ስለሚልብኝ በአንተ በኩል እንዲሆን የፈለኩት ለዛ ነው። እና ይሄ መጨረሻ ቪዲዮ ይሻልልሽ ምንም ነገር ቤኪ እኔ ታውቂያለሽ ከሱ በላይ ነው። እኔ አሁን ድርቅ ብልብሽም ታውቂያለሽ ከሱ በላይ ነው ምንም ነገር። አሁን እኔ አሁን የወሰንሽው ነገር መልካም ነው ብዬ ካመንኩኝ ነው እሺ ልልሽ የምችለው። ቤኪ ቢያንስ ትንሽ የምታከብረኝ የምትወደኝ ከሆነ ይሄን ብቻ አድርግልኝ። እሱ ከማክበርም ከመወደድም በላይ ነው ታውቂያለሽ። እኔ አሁን ይሄንን ተቀብለ ሰጠህልኝም አልሰጠህልኝም እኔ መሄድ አይቀርም። ብሩኬን ሳላገኘው ይሄን ደብዳቤ እሱ ጋር ሳይደርስ ከሚቀር እኔ ከዚህ ቤት ሳትወጪ ነው ለቡቡ የምነግረው። በስነ ስርዓት አሁን እንነጋገርና አንተም ቤኪ ምን እሺ እንደማልልሽ ታውቂያለሽ። ይሄን ነገር የምሬ ነው እሺ አይደል? እኔ እኮ ይኸውልህ ጉዳዩ እኮ ታዲያኛ ስንት ነገር ያሳለፉ ሰዎች ቢሆን ስማኝ ብሩኬ የሚያካትት ቢሆን ሲጀመር አንተም ጋር ላልመጣ እችላለሁ አይደለ? አንተ እንደዚህ ብዬ ለማሳመን ላልጥር እችላለሁ ቤኪ። ስለዚህ እሺ በለኝና ባይሆን አሁን ሰዓት እየሄደብኝ ነው። ሲጀመር ቆይተህብኛል እኮ እሺ አሁን አስረጅኝ። አሁን አስልሽ እኔም እንደወሰንም እሱንም ቀስ ብዬ እንዳስረዳው አትሊስት ጉዳዩን ማወቅ አለብኝ። ያኔ ይኸውልህ እሱ ሁሉንም ነገር ይሄን ደብዳቤ ሲያነብ ያገኘዋል። በቃ አለቀ። እኔ ሻና ምን እንድልሽ ነው? አንቺ አሁን ወስነሻል ኦሬዲ። ምን እንድልሽ ነው እኮ በቃ እሺ ብለኸኝ ይሄን ደብዳቤ እንድትሰጥልኝ ነው የምፈልገው። እሺ የት ነው የምትሄጂው? እኔ የምሄድበትን መናገር አልፈልግም እኮ ለኔ ብቻ ንገሪኝ። አትሊስት ደህንነትሽን ማወቅ ፈልጋለሁ። የሄድሽበት ቦታ ጥሩ እንደሆነ ማወቅ ፈልጋለሁ። እሱን ከዛ በኋላ ሳውቃቸዋለሁ። ከሄድሽ በኋላ እሺ አሁን ከዛ በኋላ ሳውቃቸዋለሁ። ገባ? ስለዚህ አንተ አሁን የሆነ አለ አይደለ የባሰ ብሩኬ እንድታስጨንቀው ምናምን ሳይሆን በቃ ቀለል አድርገህ ማለት ነው። እሺ ቆይ ልደውልለትና አሁን እንዳትደውልለት። አሁን እኔ ከሄድኩኝ በኋላ አሁን እንዳትደውልለት። ይሄው እንካ እኔ እዚሁ ልደውልለትና ቤኪ በስነ ስርዓት አይ እኔ እግዚአብሔር እንዳትደውልለት እንድትደውል አልፈልግም። ያመሃል እንካ እኔ በጣም ያስጨነቅሽ ነው። እኔ አሁን ስንት ነገር እያሰብኩ እንደሆነ ታውቂያለሽ። እንካ ስልክህንም እንካ። አሁን እንዳትደውል። እኔ ከወጣው በኋላ ከዚህ ከሄድክ በኋላ ደውልለት። አሁን ሂድ በእናትህ በቃ እኔ ይሄን እንድትወስድልኝ ብቻ ነው የጠራሁት። እንዳትደውል አሁን እሺ። ሩቅ ቦታ ነው የምትሄጂው? እሱን እነግርሃለሁ። አሁን መናገር አልችልም አልኩህ እኮ። አሁን እንዲህ ነው ብዬ መናገር አልችልም። እና በቃ ሂድ አሁን ስጠው። ከዛ ደውልልሃለሁ፣ አሳውቅሃለሁ። እሺ የት እንደሆነ ብቻ አልጠይቀው። አልነግረውም። እንዳትደውል። ምንም አልነግረውም። የት እንደሆነ ብቻ አልጠይቀው እኮ። የት እንደሆነ አልጠይቀው። ለሄድበት ቤኪ ምንም አልነግረውም እኮ። እኮ ከዚህ ውጣና ደውልለት። እኔ አሁን መውጣት አለብኝ ከዚህ። እንዴ ታውቃለህ መኪና ይዟል። አንዴ ነው የሚመጣው እኮ። እኔ አልነግረውም እኮ ነው እያልኩሽ ያለሁት። ለራሴ እንደፈለኩት አድርጌ የት እንደሆነ አልጠይቀው። ሂድና ደውልለት። ባይሆን እኔን አሁን እዚህ ጋር ሰዓቴን አትግደለው። በቃ ማለት የጠራውክ አንተ ትሻላለክ ብዬ ነው። ገባህ አይደለ? ያው እንደዚህ አይነት ነገር እንትን ባትይ ደስ ይለኝ ነበር። አይ ቤኪ ሂድ፣ ሰዓቴን አትግደለው በእናትህ። እደውልልሃለሁ። እደውልና እነግርሃለሁ። ለብሩኬም እደውልለታለሁ። ስንት ሳምንቶች ከዚህ ከተማ? ወይኔ ጉዴ ፈላ። ምን ሆነክ ነው? ከዚህ ከተማ ስንት ሳምንቶች እኮ እነግርሃለሁ አልኩህ። አሁን ሰዓት እንዲህ ነው ብዬ መናገር አልፈልግም። አልናገርም፣ ሰዓቱን አልናገርም። ቤኪ ሰዓት እየሄደብኝ ነው። በእናትህ ተነሳ። በቃ እደውልልሃለሁ። ቻው። መልካም ሁሉ ይጠርስ። ደውይልኝ ደግሞ እንዳረሽ። ፋሚሊ በጣም የሚገርምና በጣም የሚያሳዝን ነገር ነው የተፈጠረው። እያየን ያለነው ነገር ከባድ ነው። በተለይ ሀይሚት ትሄዳለች ካሁን በኋላ ብሩኬ ህይወቱ ምን እንደሚሆን ከባድ ነው። እንዲህ ማይደረግ ነገር ነው። ድንገት ተነስታ ነው እንትን ያለችው። መሄድ ፈልጋ ይሆን ብዙ ነገር ደብዳቤው ላይ ጽፋለች እንደተናገረችው እና ይሄ ነገር ከባድ ነው። ብቻ
ብሩኬ እየፈለጋት ይገኛል። ልጁ ደግሞ ደብዳቤ እንደተላከ ልጁ አምጥቶ ሰጥቶታል፣ ብዙ ነገር ነግሮታል ማለት ነው። ሀይሚም ሄዳለች እና እየተፈለገች ትገኛለች። መናኸሪያ ውስጥ መኪና እየፈለጋት ይገኛል። ብቻ ያለው ነገር ከባድ ነው እና እስኪ አይተን እንመለሳለን ወደ ቪዲዮ። እንዳያችሁት ነው ቅድም እኔ ምን ማለት እንዳለብኝ ራሱ አላቅም። የሆነ የማይሆን ሀላፍትና ነው የሰጠችኝ። ከባድ ነው። ምን እንደተፈጠረም አልነገረችኝም። ከይዙ የሆነ በጣም ግራ ተጋብቻለሁ። እዚህ ጋር ለብሩክ ልንገረው አልንገረው በቃ እየተምታታው ነው ያለው ታውቃላችሁ። በዚህ በኩል እሺ አትሊስት ንገሪኝ ጉዳዩን ወይ ላግዝሽ ምናምን ስላት በቃ አይሆንም ብላ ወስናለች። ሆነ ፊቷን ኢሞሽኗን ምናምን ስረዳው የወሰነች አይነት ነው እየተሰማኝ ያለው። በጣም ግራ ገብቶኛል። አሁን እንግዲህ ያው አድርስልኝ ብላኛለች እና ቀጥታ ለቡቡ ደውልለትና ያለውበት ቦታ ጠርቼው ሰፈር አካባቢ ነኝ ያለውበት ቦታ ጠርቼው እንግዲህ እሰጠዋለሁኝ። እኔ እሺ ብላኝ አዳምጣኝ ምናምን ሁኔታውን ብታስረዳኝ የተፈጠረውን ነገር ነግራኝ መፍትሄ ካለው አብረን መፍትሄ ብንፈልግለት የማይስተካከል ነገር ደግሞ ከሆነ እንድትረጋጋ ምናምን ባግዛት ደስ ይለኝ ነበረ። ቡቡም ጋር ሳይደርስ ያው እዚህ ያው እንዳለቻችሁ ነው እሷ ቅድም እያለች ነበረ እዚህ ብዙ ነገር አለበት ምናምን ብላኛለችና አው እዚህ ብዙ የሚያስተካክለው ነገር አለ ምናምን እሱ ቢዚ ሁኔታ ላይ ነው ያለው። እሱን ላለማስጨነቅ ይመስለኛል ጸጥ ብላ የምትሄደው። ግን ደግሞ ሁለቱ በጣም ብዙ ነገር አብረው ያሳለፉ ሰዎች ናቸው። የሆነ አንድ ነገር ሲፈጠር እንደዚህ ተብሎ ተነጋግረው የሚፈቱ ሰዎች ናቸውና እንደዚህ ምንም ቢፈጠር ምንም ማወቅ አለበት ብዬ አስባለሁና ቡቡን ደውዬ ጠርቼዋለሁ። እንግዲህ እስኪመጣ ድረስ እዚች ጋር እንጠብቀው። ያው እሱን ትንሽ አሞኛል ምናምን ብሎኛል። ጥሩ ስሜት ላይ አይደለም ምናምን እያለኝ ነበረ። ብቻ ይሁን ግራ ገብቶኛል። ቤተሰቦች እግዚአብሔር ምን ማድረግ እንዳለብኝ አላውቅም። ብቻ እስኪመጣ አብረን እንጠብቀው እዚች ጋር። ከዛ የሚሆነው ነገር አብረን እናያለን። ምን ትቼ መሄድ አልፈልግም። የት ነው ሄደችው? ልጄት እንደምትሄድም አልነገረችኝም። ብቻውን ካገር ወጣ ነው ያለች። የት ነው ሀገር? ከዚህ የተወሰነ ጊዜ ራሴ ማግኘት እፈልጋለሁ ምናምን እሺ ካለኝ እሺ ያለኝ ምናምን ያለች። የት እንደምትሄድም አልነገረችኝም። እየቀለዳችሁ አይደል? ማርያም ምንም አውቀው ነገር የለም። ግራ ገብቶኛል። የምትሄድበትን ቦታ ጽፈልሃለች። ኧረ ወደ ምናምን ቦታ ሄጃለሁ። በጣም ይቅርታ ስለሁሉም ነገር አመሰግናለሁ ምናምን። የት ነው የተቀበልካት? ቤት ደውላ ጠርታኝ። ጥሩ ሙድ እየሰማኛል። ቤት ናሽን ቤት እንሂድ እነሱ ጋር
ቆየ እንዴ ከተገናኛችሁ? አሁን 10 ደቂቃ ወይ 20 ደቂቃ እንሂድ መናኸሪያ። የሚሻሉ እንደዛ ነው። መናኸሪያ ቶሎ እንሂድና ስማ እንደና እንደያዘችው ምን ተፈጥሮ ነው? እኔ እንጃ ምንም እንትን ያለች ነገር የለም። ቤት ችግር ተፈጥሯል ብላት ምንም አልነገረችኝም። በመሀል የተፈጠረ ችግር አለ ወይ ባንቺና ቡቡ መሀል አልኳት። አረ ምንም የተፈጠረ ነገር የለም፣ እሱ ማስጨነቅ ስለማልፈልግ ነው ማልነግረው። ነገሮች ሲረጋጉልኝ አሳውቃቸዋለሁ የምሄድበት ምናምን አለች። ከመሬት ተነስታ እንደዚህ ነው ያለች። በቃ ምንም አንድ የፈጠረ ቶሎ ናልኝ ያለች። ቤት ራሱ ስጠራኝ ወይኔ ብሩኬ ወይኔ በቃ መጨለል ነው ካሁን በኋላ እንደዚህ አይነት ነገር እኔ ያጋጥማል ብዬ አላሰብኩም። ይሄ በጣም ሼም ነው እና ብሎ ሃይሚ ትሄዳለች። በጣም የሚያስከፋ የሚያሳዝን ነገር ነው የዛሬው ቪዲዮ። የኔ ፋሚሊ ብሩኬም እንደዚህ ሆኗል እንደሚታዩት እና የመጨረሻው ቪዲዮ ይሄን ይመስላል። ቀጣይ ምን ይፈጠር በጣም አጓጊ ፓርት ይዤላችሁ እመጣለሁ። እስከዛው ድረስ ሰብስክራይብ ላይ ማድረጋችሁ እንዳትረሱ። ቀጣይ የሚገርም ቪዲዮ ይዤላችሁ እመጣለሁ። ባላችሁበት ኮሜንት ሴክሽን ላይ ብሩኬና ሃይሚ እንዲገናኙ የራስ አስተያየት ሀሳባችሁን ጻፉ እና እንወዳችኋለን። ሰብስክራይብ ማድረጋችሁ እንዳትረሱ። ይመቻችሁ ባይ